ደረቁ ሐላዋ አሰራር ነው ማሳያችሁ። አንድ ብርጭቆ ስኳር፣ አንድ ብርጭቆ ውሃ፣ እሱን በደንብ እናንተ ከትቃለን። ለብቻ ጥሬ ሎዝ አዘጋጅቻለሁ። እሱን ፈጨሁት። ሄልና ቁርንፉልን ፈጭቼ አስቀምጫለሁ። ከዛ ሽምብራም አለ፣ ሽምብራም ያዘጋጀሁት እና ስኳራችን እንዲህ ሲንተከተክ አሁን ለብቻ ደግሞ አንድ የሻሂ ሲኒ ዘይት እንጨምራለን በሌላ ድስት ላይ። ከዛ ሎዝ አንድ ብርጭቆ ጨምራለሁ። እሱም በደንብ ካማሰላችሁ ሽታ እስኪወጣ ትጠብቃላችሁ። እዚህ ስኳር ውስጥ ደግሞ ከለር ጨምርበታለሁ። ፒንክና ቢጫ ነው መጠቀም ያለባችሁ። እኔ አሁን እዚህ ፒንኩን የተጠቀምኩት። ሄልና ቁርንፉል ጨምሬበታለሁ። ሎዚ ውስጥ ደግሞ አንድ ብርጭቆ ከግማሽ ሽምብራ ጨምሬበታለሁ። እሱም በደንብ አማስሉት እስኪወፍርና ከድስቱ እስኪላቀቅ ድረስ ማለት ነው። ከዛ በስተመጨረሻ ስኳሩን ቀስ በቀስ ትጨምሩበታላችሁ። ከለሩ ፒንክ ስለሆነ ግዴታ ፒንክና ቢጫ መሆን አለበት፣ ወይ ደግሞ ኦሬንጅ ከለር ካገኛችሁ ጥሩ ነው። ቢጫውን ጨምሬበታለሁ። ከዛ በደንብ ማማሰል ነው እንዳለ እንትኑን ጨመርኩበት ማለት ነው። ስኳሩን በስተመጨረሻ እንዲህ እስኪወፍር ድረስ ትጠብቃላችሁ። ከዛ በወፈረ ቁጥር ራሱ ከድስት ላይ መልቀቅ ይጀምራል። ሲለቅ ነው እንደበሰለላችሁ የምታውቁት ማለት ነው። እንደምታዩት በጣም ከድስቱ ተላቀዋል። ቶሎ ብላችሁ ተገለብጡና ቶሎ ደምድማችሁ ቶሎ መቁረጥ ያስፈልጋል። ቶሎ ነው የሚደርቀው። እንዲህ ከደመደምኩት በኋላ ትንሽ ዘይት አድርጌ ቆራርጠዋለሁ። ከቆራረጥኩት በኋላ አንድ የሻሂ ሲኒ ድጋሚ ዘይት ጨምርበታለሁ። ዘይት በዛ ምናምን አትበሉ፣ ዘይቱን ይጠጣዋል። ሌላ ደግሞ ሐላዋ ግዴታ ዘይት ያስፈልገዋል ማለት ነው። አለበለዚያ በንጋታው አመዳም ነው የሚሆነው። ይሄ የወተት ሐላዋ ነው፣ ለብቻ ሌላ አይነት ነው። ይሄኛው ደግሞ ያው ትንሽ አሰራሩ ትንሽ ይለያያል። ይሄኛው ደግሞ የጠየቃችሁት ሐላዋ ነው። ሌላ እነዚህ አሰራሮች ሚስጥራዊ አሰራሮች እንደሆነ ታውቃላችሁ። ማንም ላይክ ሶሻል ሚዲያ ላይ ሼር አያደርገውም። ግን በቂውን አይደለም የሚበቃው ላይክ የለም። የሚገባውን ያህል ላይክ እያገኘ አይደለም። ለዛ ላይክ ማድረግ እንዳረሱ